ድንገት ፍንግል ስትልብኝ ደንግጬ እኮ ነው የጠራዋችሁ። ይቅርታ ዶክተሩ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል ብሏል ይላል እዝራ። የሆነ መጥፎ ህልም አይቼ እኮ ነው ስለ ወንድሜ፣ ለዛ ነው እንደዚህ የሆንኩት ትላለች ማርዳ ስታሳዝን። በጣም ይደነግጣሉ። ወንድሜ ነጭ ጉም ውስጥ ጥሎኝ ሲሄድ እያየሁት ነበረ እያለች ህፃኗ ልጅ በጣም ታሳዝናለች። ሀብልም በቃ ተነሺ ወደ ክፍልሽ ይዤሽ ልሄድ ብላ እዛት ትሄዳለች። ምንድነው የማደርገው አባዬ? እቺን ልጅ እንዴት ነው ወንድምሽ ሞቷል ብዬ መናገር የምችለው? የኔ ልጅ በቃ አትጨናነቅ፣ እግዚአብሔር ያውቃል። ደግሞ ዶክተሮቹ መጥፎ ዜና መስማት የለባትም ብለዋል። ጉበቷም በቅርብ ጊዜ መቀየር እንዳለባት፣ ሲቀጥል የልብ ኬዝ አለባት። አባዬ እግዚአብሔር ይርዳን እንጂ በጣም ከባድ ነው። አዎ የኔ ልጅ እግዚአብሔር ያውቃል፣ እኛ የምንችለውን ማድረግ ነው ከኛ የሚጠበቀው ይላል። በሌላ በኩል አጸደና መነን ሆቴል ሆነው ቢራቸውን እየጠጡ ነው። አጸደም ሰክራለች። እኔ ከዚህ በኋላ ምን ማድረግ እንዳለብኝ ራሱ አላቅም። በዚህ መሃል ሜርሲ ትደውላለች። አጸደም እንግዲህ እኔ እየጠጣው ነው ሜርሲ፣ ወንድምሽን ያልኩሽን ነገር ማድረግ አለብሽ፣ ያለበለዛ የእኛ ነገር ህይወታችን ይበላሻል፣ ይበልጥ ወንድምሽን ማሳመን አለብሽ እያለቻት ትገኛለች። አጸደም መነንም ቀበል ታረግና ደግሞ አሁን ምን አይነት ተንኮል ነው እያሴራችሁ ያላችሁት እዝራ ላይ? እዝራ እኮ ቀላል ሰው አይደለም፣ እንደኔ እንዳይመስላችሁ ትላታለች። ደግሞ ሳልነግርሽ የኩኩሻ አባት ማለቴ የሀብል አባት እኮ ታዋቂ ፕሮፌሰር ሀብታም ነው አሉ ትላታለች። አጸደም የምርሽን ነው? በቃ ዘንድሮ ሀብት በሀብት መሆናችን ነው። ግን እኮ ወደ እኛ ቤት መተሽ ብታግዥን ጥሩ ነው። አባት ወንድሜና እዝራ ሀብል አንድ ላይ ሆነን እኔና ሜርሲ ልንችላቸው አልቻልንም። እኔ እንዴት ነው ወደዛ ቤት መመለስ የምችለው? ሲቀጥል ደግሞ ይሞታታል እንጂ ባሌ ይቅርታ አያደርግልኝም ትላለች። አይ ወንድሜ እኮ እንደዚህ አይነት ጨካኝ አይደለም። ደግሞ እኮ የ80 አምስቱ ነሽ፣ እንዴት ነው እንደዚህ ላደርግ የሚችሉ እያለች እንግዲህ አጸደ በስካር መንፈስ እያወራች ትገኛለች። በሌላ በኩል ኩኩሻ ሶፋ ላይ ጋደም ብላለች። እናቷም እንግዲህ እውነተኛ ልጇ መስላት የኔ ቆንጆ ልጅ የኔ ልዕልት ይቅርታ አርጊልኝ እያለች ፊቷን እየዳበሰቻት ትገኛለች። ልጅቷም ቀና ብላ ስታያት እማዬ ብላ ትጠራታለች። እስኪ ሁሌም እንደዚህ ብለሽ ጥሪኝ የኔ ልጅ፣ ግን ይቅርታ አርጊልኝ። ግን ምን ሆነሽ ነው እንደዚህ የከፋሽ? አይንሽም አብጧል፣ ሰውነትሽም ትክክል አይደለም። እኔ እኮ እናትሽ ነኝ፣ የፈለግሽውን መናገር ትችያለሽ ትላታለች። ልጅቷም እንግዲህ ምን ብዬ ነው እንደዚህ ምልሽ? ፍቅሬን ቀብሬ መጣው ብዬ የምነግርሽ እንዴት ነው? ቢኒን ለመጨረሻ ጊዜ የተለየው ብዬ እንዴት ነው የምነግርሽ? ወይኔ አምላኬ ሆይ ከዚህ ስሜት ግን መች ነው የምወጣ? እንዴት ነው ስምወጣ? ትላለች። ግን ስለዛች ልጅ ስለ ታማሚዋ ልጅ ብቻ ነው እንደዚህ የተጨነቅሽው? ሌላ ማስጨነቅሽ ነገር ካለ ንገሪኝ ልጄ። እንደውም ከዚህ ስሜትሽ እንድትወጪ ተነሽ፣ ይዤሽ ልውጣ። ወዴት ነው የምትወስጂኝ ደግሞ? ቦታውን እንኳን አልወሰንኩም፣ ግን አንቺ ከዚህ ስሜት እንድትወጪ ይፈልጋሉ። እስኪ ወጣ እንበል፣ ተነሺና ልብስሽን ቀይሪ፣ ተጣጠቢ። በሌላ በኩል ሀብል ምግብ አቅርባለች። አባትየውም እንግዲህ እዝራ ልጄ ላይ እኮ በጣም ስራ ጫና እየበዛባት ነው፣ እስኪ ሰራተኛ ፈልግ። አዎ አባዬ እኔም ማስተውያለሁ ይሄን ነገር እያለ ይገኛል። ሜርሲስ የት ናት ይላል እዝራ። ሜርሲ እኮ ከክፍሏ አትወጣም፣ አትናገርም፣ አትጋገርም። ምግብም ከበላች ስንት ቀኗ፣ ክፍሏን ቆልፋ ቁጭ ብላለች ትላለች ሀብል። እንዴ ልጄ ምን ሆነች ብሎ አባትየው ደንግጠው ተነስተው ወደ ክፍሏ ሊሄድ ሲሉ እዝራ ይይዛቸውና አባዬ ቁጭ በል እኔ ሄጄ አያታለሁ ብሎ ይሄዳል። ሜርሲም እንግዲህ ስልኳን እየጎረጎረች ልክ ድምፅ ስትሰማ የበሩ መንኳኳቱን ግቡ ክፍት ነው ብላ ኩርትም ብላ አልጋዋ ላይ ትተኛለች። እህቴ የኔ ልዕልት ምን ሆንሽብኝ? ለምንድን ነው እንደዚህ የተኛሽው? ተነሺ አሁን ምግብ እንብላ
ይላታል። እሷም ወንድሜ በጣም ከፍቶኛል፣ በቃ እየተሰማኝ ያለውን ስሜት እንዲህ ነው ብዬ መናገር እንኳን አልችልም። እውነቴን ነው ምልህ፣ በእናቴ አጥንት ምልልሃለሁ። እኔ ማን ነበር ስሟ? እኔ የማህደር ገዳይ አይደለሁም። የምሬን ነው ምልህ ወንድሜ፣ እመነኝ። አይ ሜርሲ፣ እሱ ገና ነው። ቆይ እናስብበታለን። አሁን ግን አንቺ ከዚህ ስሜት መውጣት አለብሽ። አይ ወንድሜ፣ አንተና አባዬ ይቅር የምትሉኝ ከሆነ እኔ ሁሉንም ነገር ለመተው ዝግጁ ነኝ ትላለች። ከአክስቷ ጋራ ስለተመካከረች አክስቷ ሁሉንም ነገር አርጊ ስላለቻት ነው እያደረገች ያለችው እንጂ የምሯን ተጸጽታ አይደለም። እዝራ ግን ያው አሁን በአሁኑ አላመናትም። አክስቷም እንደዛ ብላታለች። እዝራ ባንዴ አያምንሽም፣ ግን እንደምንም ብለሽ ልቡን ለማግኘት እምነቱን ለማግኘት ሞክሪ። ከአክስቴ ጋር ስለዋልኩ ነው እንደዚህ የሆንኩት ብለሽ ንገሪው። ከፈለጋችሁ እናንተ ይቅር ካላችሁኝ እኔ ከዚህ በኋላ አክስቴ የምትለኝን ነገር አልሰማም። እስካሁን ስለሰማዋት ራሱ በጣም ተጸጽቻለሁ ብለሽ ንገሪው ትላታለች። እያንዳንዱን ቃላቶቿን አክስታ ያለቻትን እያስታወሰች ለእዝራ መተረክ ጀመረች። እዝራም እንግዲህ እህቴ እንደዚህ ስለነቃሽ በጣም ደስ ብሎኛል፣ ግን ጊዜ ያስፈልገኛል ይላታል። እሷም በውስጧ በጣም እየተናደደች የአክስቷን ቃል ታስታውሳለች። አክስቷም እንግዲህ እዝራ ባንዴ እጅ አይሰጥም፣ ግን አንቺ እምነቱን ለማግኘት ሞክሪ፣ ምቻልሽን ሁሉ አድርጌ ያለቻትን ቃል ታስታውሳለች። እሺ በቃ ተነሺ፣ ምግብ ቀርቧል፣ ምግብ ሽምቢ ይላታል። አይ ወንድሜ እዚሁ ነው የምሆነው። እሺ በቃ ካልሆነ አካውንትሽ ላይ ብር ላስተላልፍልሽና ወጥተሽ ተዝናኝ። አይ ወንድሜ እኔ በዚህ ሙዴ ወዴትም መሄድ አልፈልግም። ሜርሲ ተነሺ ብዬሻለሁ፣ ተነሺ ብሏት ይዟት ሊሄድ ስል እመጣለሁ ወንድሜ፣ አንተ ቀድመህኝ ሂድ ትለዋለች። እሽ ብሎ ከቤት ወጥቶ ይሄዳል። በሌላ በኩል እናትና ልጅ እንግዲህ ኩኩሻና ሀና ማለት ነው፣ ያው ልጇን ባትሆንም ያው እንደ ልጅ አርጋ ስለተቀበለቻት ሆቴል ደርሰው ቁጭ ብለው እያወሩ ይገኛሉ። እኔ እኮ ከወይዘሮ ዘነቡ ጋራ አውርቻለሁ ትላታለች። ስለምንድን ነው ያወራሽው? እኔ ልጄ ከፈቀድሽልኝ ከዚህ ሀገር ይዤሽ ሊሄድ እፈልጋለሁ ብዬ ነግሬያት ነበረ። ወይዘሮ ዘነቡም ከልጄ መለየት አልፈልግም፣ እኔንም ምዘሽኝ ወደምትሄጂበት ሂጂ ብላኛለች። የእውነት ዜዶ እንደዚህ ያለች ትላታለች። ኩኩሻም አዎ ምን ነው ልጄ ደነገጥሽ? ደስተኛ አይደለሽም እንዴ? አይ እኔ እማዬ እኮ እንደዚህ እንደምትፈልግ አላወቅኩም ነበረ፣ ግን እኮ ፍላጎት ያላት አይመስለኝም፣ ያው ላንቺ ያላት ፍቅር ተነስታ ነው እንጂ ትላለች። ልጅቷም እንግዲህ እንባዋን መቆጣጠር ያቅታታል። እስኪ እኔ ሽንት ቤት ሄጄ ልምጣ መጸዳጃ ክፍል ብላ ተነስታ ትሄድና እንባዋን ታረግፋለች። በጣም እኮ ነው የምታሳዝነው እቺ ምስኪን እናት። የምር ልጇ መስያት አለው። በቃ እኔ ቆይ ለምንድን ነው በዚህ ሰዓት እንደዚህ አይነት ስሜት እየተሰማኝ ያለው ብላ እንባዋን እንደ ጎርፍ እያወረደች ትገኛለች። ኩኩሻ እኔ እኮ የእናትነት ስሜት ምን እንደሆነ አላቅም፣ እናትም እማዬ ብዬም ጠርቼ አላቅም፣ ለዛ ይሆናል እንደዚህ አይነት ስሜት እየተሰማኝ ያለው ብላ ብቻዋን ቆማ መስታወት ፊት ራሷን እያየች ታወራለች። ተይ ኩኩሻ አታልቅሺ ብላም እንባዋን እየተጠራረገች ትገኛለች። በሌላ በኩል ሀብልና እዝራ አንድ ላይ ቁጭ ብለዋል። ሀብል እኔ ምልሽ ለምንድን ነው ኩኩሻን የዚህ ቤት ሰራተኛ አርገን የማናመጣት? ለማርዳም በጣም ጥሩ ይሆንላታል ይላታል። ሀብልም ግን እዝራ እርግጠኛ ነህ ኩኩሻ ሌላ ስራ እየሰራች አይደለም? የቤቱን ስራ አስተወው፣ የማርዳ ሞግዚት ብትሆን ራሱ ጥሩ ነው። ኩኩሻ እኮ ምንም አይነት ስራ አትችልም፣ ጎዳና ላይ ነው ያደገችው። ሽንኩርት ክተፊ ብትላት በጭንቅላቱ ነው በእግሩ ብላ የምትጠይቅ አይነት ልጅ እኮ ናት ትለዋለች። የምርሽን ነው? እስኪ ስለ እሷ ንገሪኝ ይላታል። እያንዳንዱን ነገር ትነግረዋለች። ምንም አትችልም፣ ያደገችው ጎዳና ላይ ነው። እናትና አባቷን አላቅም፣ እሷ ራሷ የምታቅ አይመስለኝም ትለዋለች። ቆይ ግን
አሁን ስራ ምንም እየሰራች እንዳልሆነች ታውቃለህ። ግን እኮ እንደ ዱሮዋ አይደለችም። አሁን እኮ ትንሽ ተቀየረችብኝ ትለዋለች። እሱም እንግዲህ አይ እሱማ የሆነ ህገወጥ ስራ ውስጥ የገባች ይመስለኛል፣ በጤናዋማ አይመስለኝም ይላታል። በሌላ በኩል ሜርሲ አክስቷ ጋር ትደውልና አክስቴ እኔ ሆዴ በጣም እየጮኸ ነው፣ ምግብ አምጪልኝ፣ ምግብ ስጪኝ ትላታለች። እሷም እንግዲህ አይ እንደዛ ነው መሆን ያለበት፣ ፊትሽ መጠውለግ አለበት፣ ያለበለዛ አያምኑሽም። ስለዚህ ምንም አይነት ምግብ አላመጣልሽም፣ እንደዚሁ በረሃብ ነው መቀመጥ ያለብሽ ትላታለች። እሷም አክስቴ ሆዴ በጣም እየጮኸ ነው ትላታለች። አይ ጩህ ነግሬሻለሁ፣ አንቺ እስኪ ይሄንን እንኳን ቻይ ትላታለች። እሺ ብላ ስልኳን ትዘጋለች። በሌላ በኩል እንግዲህ እዝራና ሀብል ቁጭ ብሎ እያወሩ እያለ ስልክ እዝራ ላይ ይደወላል። ኩኩሻ ብሎ እዚሁ ላይ ያበቃል። በቀጣይ ምን ተፈጥሮ ይሁን እስከምንገናኝ